ትምህርት ቤት ገብቷል። ከቤተ ክርስቲያን ውጭ የሆነ ትምህርትም ተምሯል። ቅዱስ ሳዊሮስ ዘአንጾኪያ የተናገረው ምን ይመስላል? ድኅረ ዓለም ከእመቤታችን ከድንግል ማርያም እንዴት እንደተወለደም አይነገርም፣ አይመረመርም። እመቤታችን የዘላለም ድንግል እንደሆነች ርበ በፈቃዱ ሶበ ጾመ 40 መዓልተ ወ40 ሌሊተ በእንቲአነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ እንደው ሃይማኖት አበውን ጠቅሶ ማስተማርም እኮ ለብዙ ዘመን ቀርቷል አይደል? ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ? ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖት አበው የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ከቅዱስ ሳዊሮስ ዘአንጾኪያ የቀጠለ ክፍል 2ን ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ መምህራችን በድጋሜ እንኳን ደህና መጡ። እንግዲህ ባለፈው የቅዱስ ሳዊሮስ ዘአንጾኪያን እድገቱን፣ ትምህርቱን፣ ሕይወቱን በጵጵስና ያደረገውን መንፈሳዊ ተጋድሎ አይተናል። ዛሬ ደግሞ እንግዲህ ቅዱስ ሳዊሮስ የጻፋቸው ቅዱሳት መጻሕፍት ድርሰቶቹ በተለይ በነገረ ሥላሴ፣ በነገረ ድኅነትና በነገረ ክርስቶስ ያሉ የመጻሕፍት ድርሰቶቹን አስተን እንወያያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ አሁን ደግሞ እየገባን ያለነው በተለይ በሃይማኖት አበው ሃይማኖታቸውን አቋማቸውን በጽሁፍ ከገለጹ አንቱ ብለን ከምንጠራቸው ዛሬም ድረስ ቤተክርስቲያን በዚህ ሳዊሮስ በሚለው ስያሜ የቤተክርስቲያን አባቶቹን ሰይማ መጠራበት የቤተክርስቲያን ትልቅ ስም ነው። እንደው በሃይማኖት አበው የጎላ ጽሁፍ ካላቸው አንዱ ስለሆነ እንደው ድርሰቱ ነገረ እግዚአብሔር፣ ነገረ ክርስቶስ፣ ነገረ ድኅነትን በተመለከተ ቅዱስ ሳዊሮስ ዘአንጾኪያ የተናገረው ምን ይመስላል? በጣም ጥሩ። አሁን ንግባ በጥንተ ነገር በጠቀስኩት ምዕራፍ 84 ቁጥር 1 ላይ ልነሳ። የኋላ ሊቃውንት የቅዱስ ሳዊሮስ ዘአንጾኪያን ድርሰት ሲጽፉ በሱ ቃል ሳይሆን በእነሱ እይታ ይነሳሉ። ሃይማኖት ቅድስት ዘጸሐፈ ይላል፣ ችግር የለውም። ዘጸሐፋ ቅዱስ ሳዊሮስ ሊቀ ጳጳሳት ዘሀገረ እግዚአብሔር አባይ አንጾኪያ ሀበ ንጉሥ መፍቀሬ እግዚአብሔር አንስጣሴዎስ ምስለ ኩሉ ሕዝብ ወነሳ ንጉሥ ሶበ ሰደዶ ለመቅዶንዮስ ረስ ይላል። ወነሳ ንጉሥ ወተወክፋ ወረሰያ ውስተ መዛግብተ መንግሥት ወሕገ ለቤተ ክርስቲያን ወባቲ አይተተ እምነ ኩሉ ነገረ አላውያን። የታላቋ ሀገር የአንጾኪያ ሀገሪቱ ራሱ ምንድን የተባለች? አባይ አንጾኪያ ነው የተባለች። ታላቅ ሀገር ናት። ታላቅ የተባለች እኮ በስፋቷ እኮ አይደለም፣ የሃይማኖት ሀገር በመሆኗ ነው። አንድ ሀገር በስፋቷ አይደለም ታላቅ የሚባለው። ለምሳሌ ቅዱስ ያሬድ ስለ ናዝሬት የተናገረው ቃል አለ አይደል? በናዝሬት ዘገሊላ የገሊላ ዕፃ ክፍል በምትሆን በናዝሬት መልአክ ለማርያም ተፈስሒ ይቤላ። መልአኩ ቅዱስ ገብርኤል ድንግል ማርያምን ደስ ይበልሽ አላት። ወፈራ ቀሪቦታ ይቀርባት ፈራ። ይድጋ ለዘፈቀደ ዮሴፍን ይተዋት ዘንድ ይገርማል። ለድንግልና ዮሴፍ ሰገደ፣ ዮሴፍም ለድንግልናዋ ሰገደ። ናዝሬት እምገሊላ ትንስ አጸደ። ናዝሬት በስፋት ከገሊላ ታንሳለች። ወበጸጋ ተትሊያ አልፈድፋደ። የቅዱስ ያሬድ እኮ ነው። በጸጋ ግን ከገሊላ ትበልጣለች። ማን? ናዝሬት። ለምን? ኢየሱስ ክርስቶስ የተጸነሰባት ቅዱስ ገብርኤል በአካል ወርዶ ድንግል ማርያምን ያበሰረባት ቦታ ስለሆነች እንደዚህ ተብላለችና አሁን አንጾኪያም አባይ ስትባል የሃይማኖት ሀገር ስለሆነች እና የታላቋ ሀገር የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ የጻፋት ሃይማኖት ይህች ናት። ለማን ነው የጻፈው? እግዚአብሔርን ለሚወድ አንስጣሴዎስ ለሚባል ንጉሥ ከሕዝቡ ጋር ሆኖ ያነባት ይመለከታት ዘንድ ያ ንጉሥም ተቀብሎ አያትና ደስ አሰኘችው። ወስዶ በቤተ መንግስቱ አስቀመጣት።
ለምእመናን ሕግ አደረጋት፣ ለቤተክርስቲያን መጠበቅ ያደረጋት። ቅዱስ ሳዊሮስ በጻፋት በዚች መልእክት ወባቲ አይተተ እምነኩሉ ነገር አላውያን፣ በዚችም የመናፍቃንን ነገር ሁሉ ከሁሉ አራቅ ብሎ ይጀምርና ከዛ በኋላ ወደ ምንድን ነው የሚራመደው? ነአምን ወነተአመን ዘከመ ሥርዓተ አበዊነ ቅዱሳን ሰለስቱ ምዕት አሰርቱ ወሰመንቱ ኤጲስቆጶሳት ይላል። እዚህ ላይ ኤጲስቆጶሳት እለተጋቡ በኒቅያ የቀደሙ አባቶችን መነሻ አደረገ፣ አብነት አደረገ። በኒቅያ እንደተሰበሰቡት እንደ አባቶቻችን ሃይማኖት ማለትም እንደ 318ቱ ሊቃውንት ኤጲስቆጶሳት እንዲህ እናምናለን፣ እንዲህ እንታመናለን። የኛ ሃይማኖት ይችናት። ከዛ በኋላ እንደገና በቁስጥንጥንያ የተሰበሰቡትን 150ዎቹን፣ ቀጥሎ ደግሞ በሶስተኛ ደረጃ በኤፌሶን የተሰበሰቡትን 200ዎቹን፣ እነዚህ ሁሉ ለኛ ብነት ናቸው። እኛ የምንከተል የነሱን ሃይማኖት ነው። ሰለስቱ ምዕት በጉባኤ ኒቅያ ህዳር 9 ቀን 325 ዓመተ ምህረት አርዮስን አውግዘው ለይተዋል። 150 ሊቃውንት የካቲት 1 ቀን በጉባኤ ቁስጥንጥንያ መቅዶኒዎስን አውግዘው ለይተዋል። 200 ሊቃውንት ጥቅምት 12 ቀን 431 ዓመተ ምህረት ንስጥሮስን አውግዘው ለይተውታል። እኛ የምንከተል የነዚህን ሃይማኖት ካለ በኋላ እግዚአብሔር አብ በተለየ አካሉ አንድ እንደሆነ እናምናለን። እግዚአብሔር ወልድም በተለየ አካሉ አንድ እንደሆነ እናምናለን። እግዚአብሔር መንፈስ ቅዱስም በተለየ አካሉ አንድ እንደሆነ እናምናለን ብሎ ምስጢረ ሥላሴን በመላት በስፋት በአካል 3 በመለኮት አንድ እያለ ዘርዝሮ ከተናገረ በኋላ በዚሁ ምዕራፍ ቁጥር 8 ላይ የኢየሱስ ክርስቶስ ልደት ስንት እንደሆነ በአሃዝ ወስኖ ተናግሯል። ወይደልወነ ንመን ከመዝ በእግዚአብሔር ቃል ከመቦቱ ክልኤቱ ልደት። ከላይ ምስጢረ ሥላሴን እየዘረዘረ እየተነተነ መጣ። ብዙ ጊዜ ሊቃውንት እንደዚህ ናቸው። ቅዱስ ጎርጎርዮስ ዘንዚናዙም እንዲህ እያለ ነው የመጣው። በነገራችን ላይ እግዚአብሔር ቃል 2 ልደታት እንዳሉት እንዲህ ልናምን ይገባናል። አሃዱ እምአብ እምቀዲሙ እንበለ ሱታፌ ምስካበ አንስት፣ አንዱ ቅድመ ዓለም ከአብ ያለ እናት የተወለደው ልደት ዘይትረከብ የማይመረመር ልደት ነው። ወካል በዳሃሪ መዋኢል እምቅድስት ድንግል ማርያም ዘይትነገር እምቅድስት ድንግል ማርያም እንበለ ሩካቤ ተባይት። ሁለተኛው ደግሞ በኋለኛው ዘመን ንዕድ ክብርት ከምትሆን ከቅድስት ድንግል ማርያም ያላባት የተወለደው ልደት ነው። ልደት ዘይትነገር ወዘይትረከብ፣ የቀደመው ልደቱ የማይመረመር ከድንግል ማርያም የተወለደው ልደቱ ደግሞ የማይመረመር የማይነገር እንደሆነ እናምናለን። ወዘንተ ባሕቱ ነአምር ከመቃል ሥጋ ኮነ፣ ነገር ግን ቃል ሥጋ እንደሆነ ማለት ሥጋን እንደተዋሃደ እናምናለን። ወርኢናሁ በአይ ወሀደረ ላዕሌነ፣ ሥጋን ተዋሂዶም በእኛ እንዳደረ በትርጓሜ ይታወቃል አይደል? ሀደርና ተሰባ ይጠባበቃሉ አይደል? ወርኢናሁ በአዕይንቲነ፣ በዓይናችን እንዳየነው ዮሐንስን መልእክት አመጡ። ወገሰስናሁ በደዊነ፣ በእጃችንም እንዳሰስነው እናምናለን። ሥጋን ተዋሂዷል፣ ባሕርያችንን ባሕርይ አድርጓል። ይህን ብቻ እናውቃለን እንጂ ቅድመ ዓለም ከአብ ያለ እናት እንዴት እንደተወለደ አይመረመርም። ድኅረ ዓለም ከእመቤታችን ከድንግል ማርያም እንዴት እንደተወለደም አይነገርም፣ አይመረመርም። ይህ ምዕራፍ 84 ላይ ያለው። ወደ ምዕራፍ 85 ስንሄድ ዋናው ምስጢር ያለው እዚያ ላይ ምዕራፍ 85 ላይ ላብነት የሚጠቅሳቸው አሉ። ከእሱ በፊት የነበሩትን ቅዱስ ጎርጎርዮስ ዘኑሲስን ንስሞ እያለ ንስሞ ለብፁዕ ጎርጎርዮስ ዘኑሲስ፣ ያኔ ቀደሙን ጎርጎርዮስን በዘመን ስለሚቀድመው ማለት ነው። ያን ውድ ክቡር የሚሆን ጎርጎርዮስ ዘኑሲስን እንስመው፣ የባስልዮስ ወንድምን እንስመው፣ ቀጥሎ ኤራቅሊስን እንስመው፣ ሄሬኔዎስን እንስመው። አያሳሰመውን የሄሬኔዎስ ኦሪት ወንጌል ኦሪት ወነቢያት ወንጌል ሰበኩ በክርስቶስ ያለው ምዕራፍ 7 ላይ ያለው ቅዱስ ሄሬኔዎስ ያለ ዝርዝር አድርጎ እየዘረዘረ መጣና በምዕራፍ 85 ቁጥር 33 ላይ የሚገርም አነጋገር አለው። ምስጢረ ሥጋዌን ያራቀቀበት አስተራየ እግዚአብሔር ለነቢያት ወለሊቃናተ አበው ዘከመ ክህሎቶሙ ለለኩሉ አሃዱ እምኔሆሙ በኢለቢሰ ሥጋ።
እግዚአብሔር ስጋን ከመዋሃዱ በፊት አስቀድሞ ለነቢያትና ለነቢያት አለቆች እንደየችሎቻቸው መጠን ከነሱ ለአንዱም ተገለጸላቸው። ዋስተራየ ለደቂቀ እስራኤል 40 ዓመተ በውስተ ገዳም በተአምራት ወመንክራት ዘእንበለ ሥጋ። ለእስራኤልም ስጋን ሳይዋሃድ 40 ዘመን ተገለጸላቸው በልዩ ልዩ ታምራት። ወበዝንቱ ሁሉ አስተርእዮ ዘእግዚአብሔር ይድኅን ዓለም። በዚህ ሁሉ ልዩ ልዩ በሆነው በእግዚአብሔር መገለጥ ግን ዓለም አልዳነም። ወኢተመይጡ አሕዛብ ኀቤሁ፣ አሕዛብ ወደሱ አልተመለሱም። አላ ኮኑ ህልዋነ በሃዲጎት አእምሮ እግዚአብሔር፣ እግዚአብሔርን ባለማው ጸንተው ኖሩ እንጂ። ወፈድፋደሰ ሕዝብ ዘአስተርአየ ሎሙ ወወሀቦሙ ሕገ ወትእዛዘ ወገብረ ተአምረ ወመንክረ ውስቴቶሙ ይጸኑ ምስሌው በኪዳኑ። ይልቁንም የተገለጸላቸው ሕግን የሰራላቸው ትእዛዝ ያዘዛቸው ልዩ ልዩ ታምራትን ያደረገላቸው ወገኖቹ እስራኤል ከሱ ጋር በቃል ኪዳኑ አልጸኑም። እሱ የተናገረው አይቀርም፣ ጽኑ ነው። እነሱ ግን በሰጣቸው ቃል ኪዳን አልጸኑም። አላ አምለኩ ፌጎረ፣ በሃይማኖት አበው ፌጎረ ይላል፣ ግን የቅኔ መምህር ፌጎረ ነው ብለውኛል። እስኪ ይህን እንመራመርበታለን። አላ አምለኩ ፌጎረ ወከዋክብተ ሰማይ፣ ያን ሁሉ ታምራት ያደረገላቸውን ትተው ፌጎር የሚባል ጣዖትንና የሰማይ ከዋክብትን አመለኩ እንጂ። በጣም ነው የሚገርመው። እውነቴን አድርጎ ያመጡ ወረሰው ወለእግዚአብሔር ወለኩሉ መንከራቲሁ ዘገብሮ ምስሌሆሙ በባሕረ ኤርትራ ወበገዳም አምደ ብርሃን በሌሊት ወጽላሎተ ደመና በመዓልት። እግዚአብሔርንና ድንቅ ሥራውንም ዘነጉት፣ ረሱት። ከነሱ ጋር ያደረገውን የት በባሕረ ኤርትራ ባሕርን ከፍሎ ወበውስተ ገዳም 40 ዓመት ከሰማይ መና አውርዶ ከዓለት ላይ ውሃ አፍልቆ የመገባቸውን ካዱት። አምደ ብርሃን በሌሊት ሌሊት የብርሃን ምሰሶ እየቆመ ወጽላሎተ ደመና በመዓልት ቀን ደግሞ የሲና ብርሃን እንዳያቃጥላቸው የደመና መጋረጃ እየጋረደ ህዳር ሚካኤል የመረው ማለት በደመና ምን ነው አይደል? በሰባት ደመና ጋርዱ የመራቸውን ይህን ካዱት፣ ወነጀሉት። ወንቃተ ማይ እምነኮህ ጽኑ በዘይላው ይሁ የባሕሪው ካይደለ ካለት ላይ ውሃ በማፍለቅ ወርደ ተመናም ሰማይ ከሰማይ መና በማውረድ ከሰማይ ይወርድ የነበረው መና አካሉ ድንብላል አሉ መልኩ በረድ መስሎ ጣይሙ እንደማራው ነው አይደል? ይህን ሁሉ ያደረገላቸው። ወተረፈ መንከራት ዘገብሮ ምስሌሆሙ፣ ይህንና ስፍር ቁጥር የሌለውን ከነሱ ጋር ያደረገውን ታምራት ሁሉ ካዱት። ወበዝንቱ ሁሉ ኢረከበ ዓለም መድኃኒተ፣ በዚህ ሁሉ ልዩ ልዩ በሆነው በእግዚአብሔር መገለጥ ዓለም አልዳነ። ወሶበ ሰምረ ሂሩት አብይ ዘእግዚአብሔር ከመ ይሜጥ ዓለመ ኀቤሁ ወያእምረዎ ፈነወ ወልዶ ዋሂደ እምሰማይ ውስተ ዓለም እንበለ ሥጋ። አሁን እግዚአብሔር አብ ዓለምን ወደሱ ሊመልስ በወደደ ጊዜ ተቀዳሚ ተከታይ የሌለው ልጁን ያለ ሥጋ ከሰማይ ወደ ምድር ላከው። ወተሰገው በታይቱ በሥጋ ዘይመስል ሥጋ ዚአነ እምደም ዋይጽምት ዋስራው። ከዚህ በኋላ በነፍስ በሥጋ በአጥንት በጅማት እኛን የሚመስል ሥጋን ተዋሃደ። የሚመስል ሲባል እንደዚህም ብሎ መስሎ መታየት አይደለም። በትክክል እኛን ሥጋ ተዋሃደ ነው። ባሕርይ ሰምን ባሕርይ አደረገ። ወውእቱ ፍጹም ወጽኑ ሰብ፣ እሱ ፍጹም ሰው ነው። ወይትየከፍ ኩሎ ሕማማተ ወሞተ ዘዕቁብ በህላዌ ዚአነ፣ በእኛ ባሕርይ ጸንቶ የነበረ ሕማምን ሞትን ይቀበላል። ወበዝንቱ ግብር ድህነ ዓለም፣ አሁን ወልድ ሰው በመሆኑ መከራ በመቀበሉ ዓለም ዳነ። ወበይንቲያው አይመሮ ዓለም ለእግዚአብሔር ወአብጠሎ ለዲያብሎስ ወለመለክቱ ርኩስት፣ እግዚአብሔር ወልድ ሰው በመሆኑ ዓለም አብን አወቀው። እኔን ያየ አብን አየ አይደል? አዩት አድርጎ ያመጡ ዲያብሎስንም ከረከሰ ስራው ጋር ድል ነሳው። ርኢከኑ ኦ ንጉሥ እስፍንተ ሰናያተ ረከብነ ማኅቤሁ ንሕነ እለ ርሑቃን እምኔሁ። ንጉሥ ከሱ ርቀን የነበርን እኛ ከሱ ምን ያክል ክብር እንዳገኘን አወክን? ምን አገኘን? የንጉሡ ጥያቄ በጠለ ሞት፣ ሞት ጠፋ። ወጎየ ዲያብሎስ፣ ዲያብሎስ ድል ተነሳ። ወተሃውከ ሲኦል፣ ሲኦል ታወከ። ወተዘራ ፍትሐ ዕዳ፣ የዕዳ ደብዳቤ ተፋቅ። ወተሰረወ ስተተ ሰይጣን፣ ሰይጣን ያመጣው ስተት ጠፋ። ያኛው ተፋቀ፣ ይሄኛው ጠፋ። ወኮነ ህቡአ፣ እንዳልነበረ ሆነ። ወተርሆ ገነት፣ ገነት ተከፈተ። ወተከስተ ዕፀ ሕይወት፣ ትንሣኤ ተገለጠ።
ሊቃውንት በየአባባላቸው ተርጉመውታል የሚለው አለ አይደል? እዚያ ከሐሙስ ውዳሴ ማርያም ላይ ዳግመ ከፈለን ለአመፀ ሕይወት ትንሣኤ አሁን ሳዊሮስ ምንድን ያለው? ወተከስተ ዕፀ ሕይወት ያለውን ትንሣኤ ተገለጠ። ወኮነ ሰማይ ዓለመ ሰማይ መሬትን ሆነ። ወዓለም ይሄ ሰማይ መሬትም ሰማይን ሆነ። ወኮነ እግዚአብሔር ሰማይ በታይቱ ሰማይ መሬት ሆነ ማለት ሰማዩ መጥቶ መሬት ላይ ተቀመጠ ማለት ሳይሆን በሰማይ የሚኖረው እግዚአብሔር ሰው ሆኖ በዚህ ዓለም ተገለጠ። መሬትም ሰማይ ሆነ ማለት ቀጥታ መሬት ሰማይ ላይ ተቀመጠ ማለት ሳይሆን ወረስዮ ለሰው ውስተ አርያም በላይሉ ሰውን ወይም የሰውን ባህሪ ተዋሂዶ በላይ ባርያም ወስዶ አስቀመጠው። በየማነ አብ በዘባነ ኪሩብ እንዲቀመጥ አደረገው። ማን? ራሱ የተዋህደውን ሥጋ። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር ወስብሐትኒ ዘውስተ ሰማይ ኮነ ዲበ ምድር። በሰማይ ብቻ ይቀርብ የነበረው ምስጋና አሁን ግን በምድር ላይ ቀረበ። በዕለተ ልደት ዮም አሃደ ኮኑ መላእክት ወሰብ ከመ ይሰብሑ ለክርስቶስ በቃለ አሚን። ዛሬ መላእክትና ሰዎች ክርስቶስን በሃይማኖት ቃል ያመሰግኑት ዘንድ አንድ ሆነ አይደል ተባለ። ስብሐተ ለእግዚአብሔር በሰማያት ላይ ያመሰግኑበት በሉቃስ ወንጌል ምዕራፍ 2 ላይ እንደተጻፈ ወዝሃሎ በሕፅናቡ ኮነ በሕፅነ ማርያም በአባቱ ሪና የሚኖር እሱ ዛሬ በድንግል ማርያም ክንድ ታቅፋ እሷ ታቅፈው ታየ። ወለዘ ወለዶ እግዚአብሔር አብ በምስጢር ዘይተረከብ እንበለ መንጸፈ አንስት ወለደቱ ማርያም በሥጋ በምስጢር ዘይተረከብ እንበለ ሩካቤ ተባይት። እግዚአብሔር አብ ቅድመ ዓለም ያለ እናት የወለደውን ድንግል ማርያም ደግሞ እግዚአብሔር አብ በማይመረመር ምስጢር ቅድመ ዓለም ያለ እናት የወለደውን ድንግል ማርያም ደግሞ በማይመረመር ምስጢር በሥጋ ያላባት ወለደችው። ወገረረ ለሕገ ሕማም በህላዌ እንተ አልባቲ ተቃርኖት ክርክር በሌለበት ባህሪ ለሕማም ለሞት ተገዛ። ወአግዓዘነ እምቅኔቱ ርኩስ ለዲያብሎስ እንተ ጽኦ ባቲኪ አነ እምነ ማዕረግ ህላዌነ እኛን ከማረከባት ባህሪ ውጭ ከዲያብሎስ የረከሰ አገዛዝ እኛን ነፃ አደረገን። ወኮነ ቃል ሥጋ ሆነ ማለት ሥጋን ተዋሃደ። ወመሰ ቃል ሥጋ ኮነ በከመ ይቤ ዮሐንስ ወንጌላዊ ቃል ሥጋ ሆነ ብሎ እንደተናገረ ቃል ሥጋ ከሆነ ሥጋን ከተዋሃደ ናሁ ዘበጽድቅ ሐመ ቦቱ በእውነት ታመመ። ለምን? የሚታመም ሕማም የሚስማመውን ሥጋ ስለተዋሃደ። ዘከመ ተጽፈ በወንጌል ዘይትከሃድ ለዓለም አቀፍ የክርክር መድረክ የሚቀርብ ማን ነው? ወንጌል ነው። በማይካደው በወንጌል እንደተጻፈ ዝንቱ ዘረስዮ እግዚአብሔር ለነ ለቤተ ክርስቲያን ከመ ኮክ ጽኑ ዘያንቀለቅ ይኸውም እግዚአብሔር ለእኛ ለምእመናን የማይናወጥ መሰረት ያደረገው ነው ብሎ በብሉይ ኪዳን የተደረገውን ከአዲስ ኪዳን ጋር እያነጻጸረ ምስጢረ ሥጋዌን በዚህ ልክ የገለጸ ታላቅ ሊቅ ቅዱስ አባት። ቃለ ሕይወት ያሰማልን መምህራችን። በተለይ እንግዲህ ባለፈውም ደጋግመን እንደምናገረው ሃይማኖተ አበው እንደ ውዳሴ ማርያም ነው። እንግዲህ ደግሞ ልዩ ጸጋ ነው። በተለይ የሊቃውንቱ ጸጋ የሊቃውንቱ በረከት ሊቃውንቱን ከመውደድ ጋራ ቢኖር ነው እንጂ እንኳን ሃይማኖተ አበው እንዲህ በቃል መያዝ አሁን ውዳሴ ማርያምም አፍ የሚላሽበት ዘመን ነው። ቃለ ሕይወት ያሰማልን። እንግዲህ እንደው ቅዱስ ሳዊሮስ ዘአንጾኪያ ሃይማኖታዊ ጽናቱን የተገኘበትን ቤተሰብ ለቤተ ክርስቲያን የከፈለውን ዋጋ በሃይማኖታዊ አቋሙ ደግሞ እስከ መሰደድ መንበሩን ትቶ እንደገና እግዚአብሔር ደግሞ የእሱን ክብር በሄደበት እየገለጠ የሄደበትን ሕይወት አይተናል። ትምህርቱን አይተናል። እንግዲህ ቅዱስ ሳዊሮስ ዘአንጾኪያ እንደው ብዙ ትምህርቶቹን በተለያየ ቅድም ስለ ምስጢረ ሥጋዌ ከምስጢረ ሥላሴ ጀምሮ ምስጢረ ሥጋዌን ደግሞ ከብሉይ ኪዳንና ከአዲስ ኪዳን እያነጻጸረ በተለይ ደግሞ ትንሣኤን ቅድም ዕፀ ሕይወት ብሎ ቅዱስ ኤፍሬም ዕፀ ሕይወት ብሎ ሥጋ ወደሙን ነው ያለው። እዚህ ደግሞ ቅዱስ ሳዊሮስ ዘአንጾኪያ ዕፀ ሕይወት ብሎ ትንሣኤን ነው ያመጣ እና እንዲህ እያደረገ በጣም ያስተምራል። እንደው ሃይማኖተ አበው ላይ ምናልባት ተመልካቾቻችን ሰፊ ነው ያለው። ሰፊውን ግን እኛ ለምስጢረ ሥላሴ፣ ለምስጢረ ሥጋዌ፣ ለምስጢረ ትንሣኤ ሙታንና ለሥርዓተ ቤተ ክርስቲያን ምሳሌ የሚሆነውን አንስተን እዚህ ማስተማር በሚችል መልኩ እናመጣለን እንጂ ሙሉውን ዝርዝር በዝርዝር ስለማንሄድበት እንደው ከዚህ ጋር ተያይዞ ተመሳሳይ ቅድም እንዳስተማሩን ያሉ ጥቅሶች ካሉ እነሱንም ቢጨምሩልን።
በጣም ጥሩ። ምዕራፍ 87 ላይ ምዕራፍ 86 ቅድም የሆነ ቃል ብለናል። ምዕራፍ 87 ላይ እንዲሁም የሚገርሙ ቃላት አሉ። የአሮንን በትር ይመጥላል። በትሩስ ለአሮን አይመልመለት ወጸገየት ከርካአ ይላል። የአሮን በትር ለመለመች፣ አበበች፣ አፈራች ብሎ ወአማኑኤል አሐዘ ወተመሰለ ለነ በዝንቱ ፍካሬ ተሰብክ መንግስቶ ይላል። ያች የአሮን በትር መንግስቱን ትሰብካለች። የአሮን በትር እንደሚታወቀው በኦሪት ዘኍልቍ ምዕራፍ 17 ላይ እንደተጻፈው ቤተ መቅደስ በገባች ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አበባ አፍርታ ነው የተገኘችው በ12 ሰዓት። ድንግል ማርያም ደግሞ ቤተ መቅደስ በገባች በ12 ዓመት አካላዊ ቃልን እንበለ ዘር ጸንሳ ነውና የተገኘች። የአሮን በትር እንደለመለመች የለመለመችው የበቀለችው ሳይተክሏት ነው፣ የለመለመችው ውሃ ሳያጠጧት ነው። እንደዚሁም ሁሉ አማኑኤል ከድንግል ማርያም የተገኘ እንበለ ዘር እንበለ ሩካቤ ነው። ያች በትር የአማኑኤልን መንግስቱን ትሰብካለች። ቅድመ ዓለም ከአብ ያለ እናት መወለዱን፣ ድኅረ ዓለም ከድንግል ማርያም ያላባት መወለዱን ትሰብካለች ብሎ በምዕራፍ 87 ይጀምርና ወደ ቁጥር 14 ሲሄድ የማይታለፍ ቃል አለ፣ በጣም ደስ የሚል ወከሰተ ለነ ከመ ወላዲተ አምላክ ማርያም ድንግል ለዙሉፉ። ቅድስት ድንግል ማርያም ለዘላለሙ ለሁል ጊዜም ድንግል እንደሆነች አስረዳን። ሁል ጊዜ ድንግል ናት። ድንግልና የሚለወጥ አይደለም። ወሊዶታ መንክር ዘይታተት፣ መውለዷ ድንቅ ነው፣ የማይመረመር ነው። ወነበረት ድንግል እምድኅረ ወሊዶታ፣ ከወለደች በኋላ በድንግልና ጸንታ ኖረች። ወወቱ አዲ መንፈስ ቅዱስ ዘዚያሁ በህላዌ መለኮታዊ፣ በባሕሪ መለኮቱ ገንዘቡ የሚሆን መንፈስ ቅዱስ አሁንም ሕይወቱ ነው። እማማ አደረ ቃል ውስተ ከርሰ እሙ ድንግል አምሃ አሰራየ ሥጋ በመንፈስ ቅዱስ። አካላዊ ቃል በእናቱ በድንግል ማርያም ማኅፀን ካደረበት ጊዜ ጀምሮ ያን ጊዜ ሥጋ በመንፈስ ቅዱስ ተገለጠ። ወኮነ ምስሌው አሃደ፣ ቃል ከሥጋ ጋር አንድ ሆነ። በኩሉ ዘዘከርነ፣ በተናገርነው ሁሉ ወተአውቀ በሥርዓት ከመ ኢፍሉጡ ውእቱ፣ ከተዋሂዶ በኋላ ልዩ እንዳልሆነ በእውነት ታወቀ፣ ተረዳ። ዋስተራየ በጊዜ ጥምቀቱ በማየ ዮርዳኖስ፣ ይመልከቱ። በማየ ዮርዳኖስ በተጠመቀበት ጊዜም ያን ጊዜ ተገለጠ፣ ታየ። መንፈስ ቅዱስ ከሰማይ ወርዶ በአምሳለ ርግብ አርፎ የባሕሪ አምላክነቱን መስክሮለታል። አብን በደመና ሆኖ የምወደው ልጅ ነው ብሎ መስክሮለታል። እና ዮርዳኖስ እንዴት አይነት ምስጢር እንደሆነ ይታወቅ። አንድነት ሶስትነት ቁልጭ የተገለጠበት ነው። ከዚያ በኋላ ሁል ጊዜ የሚጠቀስ ጥቅስ አለ እንደሚያውቁት በማቴዎስ ወንጌል ምዕራፍ 3 ላይ ሲታተት አኮ ፈቂዶ ለተጠምቆ እዚህ ላይ ነው ያለ። አኮ ፈቂዶ ለተጠምቆ፣ እሱ የተጠመቀው ግን ሊጠመቅ ሊከብር ወዶ አይደለም። ሐሰ ይህ አይደለም። ዳኢሙ ከመያስተሪ ወይሃበነ ጥንተ ልደት ዳግማዬ፣ ጥንተ ልደትን ዳግመኛ ይሰጠን ዘንድ ነው እንጂ እሱ እንደኛ ክብርን ሽቶ አይደለም። ወውቱሰ አልቦቱ መፍቅድ ባህቤነ ለነ ለጓለ እመሕያው፣ እሱስ በእኛ በሰዎች ዘንድ ከሰዎች የሚሻው ምንም ነገር የለም። የተጠመቀ ለእኛ ብሎ ነው። እሱማ ቅድመ ዓለም በባሕሪ መለኮቱ የከበረ አምላክ ነው። ውሃውን የሚቀድስ አምላክ እሱ በውሃ አይከብርም፣ በውሃ አይቀድስም፣ በባሕሪ የከበረ ነው ብሎ ይህን ያመጣው። መጨረሻ ላይ በምዕራፍ 87 ቁጥር 35 ላይ ደግሞ እንዲሁ የሚገርም ቃል አለ። ውስጡን እንግዲህ መጽሐፉ በእጃችሁ ያሉላችሁ ሊቃውንት አንቡት፣ ካላችሁ ምዕመናንም አንቡት። በጣም ደስ የሚል ነው። ርበ በፈቃዱ ሶበ ጾመ 40 መዓልተ ወ40 ሌሊተ በእንቲአነ፣ ስለኛ ብሎ 40 መዓልትና 40 ሌሊት በጾመ ጊዜ በፈቃዱ ተራበ። ወአብሖ ዲያብሎስ ይቅረብ አብሁ ዝኩ ዘይቤሎ፣ ዲያብሎስን ወደሱ ይቀርብ ዘንድ ፈቀደለት ይላል። ከዚያ በኋላ ዲያብሎስ ምን አለ? በል እላ አይባን ይኩና ህብስተ፣ እባቡን ቀይሮ ህብስተ ይኩና ይላል፣ ይኩና ህብስተ። ከዚያ በኋላ ዲያብሎስ ሲቀርብ እንዲቀርብ እኮ የፈቀደለት እሱ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ፈቃድ ሲቀርብ ደፋር ነውና እነዚህ ድንጋዮች
ዳቦ ይሁኑ ብለህ እዘዝ አለው። ወእምድረዝ ይቤሎ ዘምሉ ጥዌተ። ከዚህ በኋላ ጥመትንና ማታለልን ወስፍጠተ ይላል። ጥዌተ ወስፍጠተ ማታለልንና ጥመትን የተመላ ዲያብሎስ እንዲህ አለው። ምን አለው? እነዚህ ድንጋዮች ዳቦ ይሁኑ አለው። ዛቲ ስፍጠት ትጠቀሳለች። እንተረሴቶ ለአዳም ይትመየጥ ውስተ መሬት። ይቺ የዲያብሎስ ማታለል አዳምን ወደ ምን የመለሰችው ናት? ወደ መሬት። አንተ መሬት ነህ፣ ወደ መሬትነት ትመለሳለህ ብሎ እግዚአብሔር አዳምን የረገመው በዲያብሎስ ማታለል ስለወደቀ ነው። አዳምን በመብል አታሎ የጣለ ዲያብሎስ ክርስቶስንም የምጥል መስሎት ሎቱ ስብሐት የማታለል ቃል አቀረበ። ወባሕቱ ዘያሜክር ጎየ ረሁቀ ፈሪሆ ወተመዊኦ ሶበ ቀርበ ሀበ አምላክነ ወሀቤ ሲሳይ ለኩሉ ዘሥጋ። አሁን ዲያብሎስ ለፍጥረታት ሁሉ ምግብን ወደሚሰጠው ወደ አምላካችን በቀረበ ጊዜ ድል ተነስቶ ሸሽ ብሎ ይህን ማጠቃለያ ያደርገዋል። ይህ ግን አባይን በጭልፋ እንደማለት ነው እንጂ በአጠቃላይ በቅዱስ ሳዊሮስ ትምህርት ውስጥ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ሁሉም ትምህርት ተጠቃሎ አለ። ቃለ ሕይወት ያሰማልን። የተወደዳችሁ ተመልካቾቻችን ከክቡር መልአከ ታቦር መምህር ኃይለ ኢየሱስ ፈንታሁን ጋራ ወደ እናንተ የምናቀርብላችሁ በተለይ የቅዱስ ሳዊሮስ ዘአንጾኪያ ድርሰቶች ምን እንደሚመስሉ በጣም ዋና ዋናዎቹን በማንሳት ምስጢረ ሥላሴ፣ ምስጢረ ሥጋዌ በተለይ ደግሞ ምስጢረ ሥጋዌን ከብሉይ ኪዳን ጋራ ከአሮን በትር ጋራ እያነጻጸረ እንዴት እንደተናገረ በነገረ ማርያም ጉዳይ ላይ ደግሞ እመቤታችን የዘላለም ድንግል እንደሆነች አምላክን ከወለደች በኋላም ድንግል ሆና እንደምትኖር በሰፊው የተናገረ እንዲሁም ደግሞ ቅድመ ዓለም ከአብ ድኅረ ዓለም ከቅድስት ድንግል ማርያም መወለዱን ሁለት ነአምን ክልኤተ ልደታተ ሁለት ልደት እናምናለን ብለን የምናምነውን እምነት አጉልቶ የተናገረ በመጨረሻ ደግሞ ክርስቶስ በዮርዳኖስ የተጠመቀበት ምክንያት እኛን ዳግመኛ ወለደነ ዳግመ እንላለን በጥምቀት ያን ዳግም የእኛን ልደት ወይም ደግሞ ሊመልስልን እንደሆነ በሰፊው አስተምረውናል። በእውነት መምህራችን አስበ መምህራንን ያድልልን፣ ቃለ ሕይወት ያሰማልን። ወደ ማጠቃለያው ስነድ እንግዲህ ይህን ሁሉ የተናገረ ይህን ሁሉ የደረሰ በሃይማኖቱ የጸና ከቅዱስ ሳዊሮስ ዘአንጾኪያ እኛ ምን እንማር? ቅዱስ ዘአንጾኪያ አንደኛ በሃይማኖት መጽናት፣ ሁለተኛ በላይ መጻሕፍት መሆን። እንደ መጻሕፍት የሚጣፍጥ የለም። መቼም ሰው በሃይማኖት ከጸና መጻሕፍትን በደንብ አድርጎ አንቦ ምስጢራቸውን ከተረዳ ንባቡን በትርጓሜ ትርጓሜውን በሐተታ ሐተታውን በምስጢር ከተገነዘበ ሀዳጌ በቀል ከሆነ መፍቀሬ እግዚአብሔር ከሆነ ምን እዚህ የበለጠ ምን የሚያስፈልግ ነገር አለ እንዴ? የለም። ስለዚህ ከዚህ ቅዱስ አባት የምንረዳው ለቤተ ክርስቲያን ምን አይነት ዋጋ ከፈለ። ሲሾምም እኮ ያለ ፈቃዱ ነው የተሾመ፣ ያለ ውዴታው ነው። ሹመት ፈልገ ነው የምንሾም ከሆነ እናጠፋበታለን። ፈልጎን ስንሾም ግን ቤተክርስቲያንን እንጠብቅበታለን። ስለዚህ አሁን ለምንድን ነው ይህ ሊቅ ጳጳሱ ነው መጨረሻ ላይ ፓትርያርኩ ነው ቤተክርስቲያንን እየመራ ቅድም እንዳልኩት ታላቋን አንጾኪያን ሲመራ የነበረ አባት ይህን ምስጢር እንዴት አድርጎ ጻፈው? ሰው ያነባል፣ ሲያነበው የሚገባው አለ፣ ካልገባው ደግሞ ባለቤቱን ይጠይቃል። ሁሉ እውቀት በንባብ ብቻ አይገኝም፣ አይታወቅም። እና እነዚህ አባቶች ይህን ሁሉ ምስጢር እንዲያደርገው የተረጎሙት አንድ የቀደሙ አባቶችን ትምህርት ተከትለዋል። እኔ በጣም የገረመኝ እንደው መጋቢ ብሎ እዚህ ላይ ቅድም 84 ላይ ስንጀምር በጣም ዋና ዋና ቃሎችን አንስተናል። ሁሉም ዋና ነው። ለምንድን ነው ሰለስቱ ምዕትን መነሻ ያደረጋቸው? እኛ እስኪ ወደ ኋላ ሄደን አባቶቻችን እስኪ ላብነት እንጥቀሳቸው። ኢትዮጵያ ውስጥ የሚጠቀሱ አባቶች የሉም? አረበኞች የሉም?
እውነት እና አቡነ ጴጥሮስ አይነሱ? እና አቡነ ሚካኤል አይነሱ? እና አቡነ ቴዎፍሎስ አይነሱ? እና አቡነ ተክለ ሃይማኖት አይነሱ? ሌሎችም ያለፉት ቅዱሳን አባቶቻችን እንደው ሁሉንም ዘርዝሮ ማስቀመጥ ባይቻልም ግን እንደው ከኢትዮጵያ ከመጀመሩ ጀምሮ በአርበኝነት በሰማዕትነት እንደሚታወቀው ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ሚካኤል ሁለቱም ሰማዕታት አይደሉ? ከዛ በኋላ ደግሞ ወደ ፓትርያርክነት ስንመጣ ብፁዕ ቅዱስ አቡነ ባስልዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ ጳውሎስ፣ ብፁዕ ቅዱስ አቡነ መርቆሬዎስ የቀደሙትን ያለፉትን አለመርሳት እነሱ እንዲሉ አስተምረዋል። እንዴ ለኔ እኮ አሁን ለኔ ልንገረውት መልአከ ብርሃን አድዋስ ጀንበሬ እንዳንድ መጽሐፍ ቅዱስ በጠቅሳቸው አያሳፍሩኝም። እንዳንድ ቤተክርስቲያን ሊቅ በጠቅሳቸው ያሳፍራሉ ናቸው። ኮኮ ሃይማኖት፣ መርሎታ አሚን፣ ዝክረ ሊቃውንት አያሳሳም? ቅዱስ ሳዊሮስ ዘአንጾኪያ የቀደሙ አባቶች እንዲያርጉ የጠቀሳቸው ለምንድን ነው? እኔ ከነሱ አልበልጥም። ሃይማኖትን ያጸኗት የወሰኗት በጉባኤ ነው። አዩት? የቀደሙ አባቶችን ፈለግ መከተል። ሶስቱን እኮ ነው ያነሳቸው። በጉባኤ ኒቄ የተሰበሰቡትን፣ በጉባኤ ቆስጥንጥን የተሰበሰቡትን፣ በጉባኤ ኤፌሶን የተሰበሰቡትን፣ ጉባኤ ኬልቄዶንን አውግዙ፣ መቅዶኒዎስን አውግዙ፣ ንስጥሮስን አውግዙ፣ ሌሎችንም አውግዙ። ከሱ በፊት የነበሩትን ግን ዋናውና ሊቃውንት ይኸው እነሱ መጽሐፍ ቅዱስ ብቻ ላንባላለን። የሰለስቱ ምዕትን አነበበ፣ የ150ውን አነበበ፣ የ200ውን አነበበ። በግለሰብ ደረጃ ደግሞ የቅዱስ ጎርጎርዮስ ዘኑሲስን፣ የቅዱስ ባስልዮስ ዘቂሳርያን፣ የቅዱስ ኤራቅሊስ በኤጲስቆጶስነቱ የኪስኪስ፣ በሊቀ ጳጳስነቱ የቁስጥንጥንያ፣ የቅዱስ ሄሬኒዮስን ዛገሬ ኤዶም፣ የነዚህ የነ ቅዱስ ቄርሎስ፣ ቅዱስ ጎርጎርዮስ አድርጋ ያመጣው የቅዱስ ጎርጎርዮስ ዘንዚናዙን ምዕራፍ 60 ላይ ያለ የሱ የነ ቅዱስ ቄርሎስን ጠቅሶ ምስጢረ ሥላሴና ምስጢረ ሥጋዌን ያስረዳበት ግሩም ነው። ስለዚህ ከሱ መማር ያለብን የቀደሙ አባቶችን ትምህርት አለመናቅ፣ አክብሮ መጥቀስ። መናፍቃንን እኮ የገደላቸው የለም ከሐዋርያት ቀጥሎ የተነሱ አባቶች የተናገሩትን አንቀበልም አሉ። እንዲህ እነሱን ካልተቀበሉ ወደኛ እንዴት ደረሰ? እነሱ እኮ ከምንጭ እኮ ነው የጠጡ አይደል? ሐዋርያት ከራሱ ዕፀ ሕይወት ከሚባለው ከኢየሱስ ክርስቶስ የምስጢርን ምንጭ ጠጡ። ከዚያ ደግሞ ከሐዋርያት እግር ስር ተቀምጠው የተማሩ የሉ? ያ ሰንሰለት ተያይዞ ሳይቆረጥ ሳይበጣጠስ ቀጥታ አሁን እስከምንጠራቸው አባቶች ድረስ ወረድ። ስለዚህ የቀደሙ አባቶችን ትምህርት አክብሮ አጥብቆ መያዝ፣ መጻሕፍትን መመርመር፣ ለሹመት ስስታም አለመሆን። በቃ ለማተብ አቅጣጫ የለውም መጋቤ ብሉይ። ለአንገት ማተብ ምስራቅም ምዕራብም ሰሜንም ደቡብም እኩል ነው። ይህ አባት እኮ በትውልዱ ሮማዊ ነው። ግን እነ ቅዱስ ለእስክንድሮስ ግብፅ እስክንድርያ ናቸው አይደል? እስክንድርያ ማለት በግብፅ ያለች አንዱ አውራጃ ናት፣ ትልቋ ማለት ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ፣ ሌሎቹም ሊቃውንት እነዚያ ሁሉ እኮ በሃይማኖት እኛን ስለመሰሉን አክብረናቸዋል። በሃይማኖት ከመጣ ለማተብ ለእውነተኛ ሃይማኖት ከዚያም ይምጣ አባታችን ነው ወይም አባቶቻችን ናቸው። ስለዚህ ከደጋግ አባቶቻችን መማር ያለብን ለቤተክርስቲያን መቆርቆርን፣ ቅድም ሌላውን ተናግሬያለሁ። በቅደም ተከተል ለማስቀመጥ ሰው ለሃይማኖቱ ቀናይ ከሆነ፣ እግዚአብሔርን ከፈራ፣ መፍቀሬ መጻሕፍት ከሆነ፣ ሀዳጊ በቀል ከሆነ ምንም ሌላ እኮ ነገር አይደለም። በሕይወተ ሥጋ እያለ ታምር ያያል። ለቅዳሴ የቀረበን መስዋዕት በእጁ አንስቶ ሳይሆን በብቃቱ እንዲሰወርለት እኮ አድርጓል። እግዚአብሔር አላደረገም? የግድ አሁን ያ ታምር ይደረግልን አንልም። እስኪ አባቶቻችን ትምህርት ግን በዓይነ ሕሊና እንመልከተው። አሁን እኮ እንደውም ይሄ ደህና እንደው በሰው አማካኝነት ይሄ ፕሮግራም መጀመሩ ነው እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ እንደው ሃይማኖት አበውን ጠቅሶ ማስተማርም እኮ ለብዙ ዘመን ቀርቷል አይደል? ዋናው ያን የመሰለ ቅዳሴ 14 ቅዳሴያት እኮ የሊቃውንት ናቸው። መጽሐፍ ቅዱስን እኮ እንደው ፍትፍት አድርገው እንዳይጎረብጥ አድርገው እንዲህ በጣም እኮ ነው የሚገርም። የተፈተገ ቆሎ እኮ ነው እንደው የማይጎረብጥ ጥርስን የማያስቸግር አቮካዶ ጭማቂ አለ አይደል? በዚያ ልክ እኮ አለስልሰው ፈጭተው ጨምቀው እኮ ነው የሰጡ። እነማን? የጥንት ሊቃውንት። ከጥንት ሊቃውንት አንዱ ማን ነው?
ቅዱስ ሳዊሮስ ዘአንጾኪያ በረከቱ ይድረሰን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተወደዳችሁ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ የቅዱስ ሳዊሮስ ዘአንጾኪያ ክፍል 2 ትምህርት ይህን ይመስል ነበረ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን በሌላ መርሃ ግብር እስከምንገናኝ መልካም ጊዜ ይሁንላችሁ። መምህራችን እጅግ አድርገን እናመሰግናለን። አስበ መምህራንን ያድልልን።